وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ እሱ እሺ ጥያቄሽ ምንድን ነው? ሁለት ጥያቄዎች ነው። አንደኛውን ሴት ልጅ ኒካ ማውራት ትችላለች ወይስ አትችልም? ኒካ የማውረጃ መንገድ በኢስላም ሶስት ናቸው። አንደኛ ጦላቅ፣ ሁለተኛ አልኹሉዕ፣ ሶስተኛ ፈስኽ። አንዱ ሌላው እንደ ሲሆን ጦላቅ ቢለው ሁለቱ ደግሞ ኹሉዕ እና ፈስኽ የሴቶች የኒካ ማውረጃ መንገድ ነው እና በአራሳ ኦኬ አሁን ማለት ነው እሱ እኔና ባሌ ማለትም ተረጋጊ እህት አንዴ ቀስ በይ። የኒካህ ማውረጃ መንገድ ስንት ናቸው? ሶስት ናቸው። አጦላቅ፣ አልኹሉዕ ወልፈስኽ። ጦላቅ የሚለው የወንድ ሲሆን ኹሉዕ እና ፈስኽ የሚለው ሁለቱ የኒካህ ማውረጃ መንገድ ደግሞ የሴቶች ናቸው። አንድ ሰው በሚስቱ ላይ አሳማኝ የሆነ ችግር አግኝቶባት መክሯት አስመክሯት አልስተካከልም ካለች የዛኔ መለያየት ካለባቸው ጦላቅ በሚለው የመጀመሪያው ፍች ፈትቼሻለሁ በሚለው ቃል መፍታት ሐቅ አለው ይችላል። ሁለተኛው እና ሶስተኛው ደግሞ የሴቶች ነው። እሱም ምንድነው? ልክ እንዲሁ በአንጻሩ ሚስት በባሏ ላይ ችግር አገኘችበት፣ እንዲስተካከል መከረቸው፣ አስመከረቸው፣ አላስተካከልም አለ። ከዚያ በኋላ ኒካውን አውርድ ብላ የመጠየቅና የማስወረድ ሐቅ አላት። ኹሉዕ ይባላል። እሱ አላወርድም ብላ ደግሞ ብሎ እምቢ ካለ ፈስኽ የሚባለው ኒካ ማስወረጃ መንገድ ትሄዳለች። እሱም ምንድነው? ሸሪዓ ፍርድ ቤት በመሄድ የእርሱ ላይ ያየችውን ችግር በማቅረብ ኒካውን እንዲያወርዱላት ማድረግ። የሶስቱ የኒካህ ማውረጃ መንገድ ናቸው በኢስላም። ሴት ልጅ ኒካ የማውረድ መንገድ የላትም የሚባለው ስህተት ነው። አንዱ መንገድ ብቻ እንዳንድ የወንድ ነው። ሁለቱ የኒካህ ማውረጃ መንገዶች የሴቶች ናቸው፣ አጦላቅ ወልኹሉዕ ወልፈስኽ። ይህን ይመስላል። እሺ ኦኬ እሺ። አሁን በቀደም ሸሪዓ ፍርድ ቤት ሄጄ ነበር እና አይቻልም ብለው መለሱኝ ማለት ነው። እሱ ባለቤቴ አንድ ላይ አብረን አንኖርም፣ 2 ዓመታችን ነው። አብረንም አንበላም፣ አብረን አንጠጣም፣ አንድ ቦታቸው አይደለንም። ገባክ? ጭራሽ በቃ እንደ ባልና ሚስት ራሱ አንተያይም። እሱም ከሌላ ሴቶች ጋር ያወራል ምናምን በቃ የተለያየ ላይፍ ውስጥ ነው ያለነው። ኒካዬን ግን አውርድልኝ ስለው ኒካውን አያወርድልኝም። ሸሪዓ ፍርድ ቤት ምን አለ? ሸሪዓ ፍርድ ቤት ስንሄድ እሱ ካልፈቀደ ማውረድ አይቻልም አለ። እሱ ደግሞ በተአምር አላወርድም አለ። ተሳስተዋል። ምን አይነት ጃሂል ሸሪዓ ፍርድ ቤት! ሀገራችን ላይ አብዛኞቹ ዝም ብለው ከጫተራ ሰብስበው ከተዋቸው መሰለኝ። ወላሂ አማካሪት ኒካ ማውረድ በዛ ላይ ደግሞ ማለት ነው በጣም ኒካውን ለማውረድ ራሱ ለምን እንደፈለግሽ ምናምን ብለው ሲጠይቁኝ እያንዳንዱን ነገር ተናገርኩኝ ማለት ነው። ልጅ አለን፣ ለልጅ ቀለብ እንደማይሰጥ፣ እኔን እንደማይረዳኝ፣ ሀረብ ሀገር አስፈራርቶ ልኮኝ ገንዘቤን እንደበላኝ፣ ከቤተሰቦቼ ጋር እንዳልገናኝ በጣም ብዙ ስቃዮችን አድጎብኛል እና ለሱ ክብርም ስሜትም ምንም አይነት ነገር የለኝም እና መፋታት ፈልጋለሁ ስለው አልፈታሽም የፈለግሽውን ነገር ታመጫለሽ እንጂ ብሎኝ ነበር። ገባክ? ተሰማ ገባኛ። አንዴ ልናገር አታቋርጭ። እሺ ይሄ ስልባ አይደለም። ልጆች አሁን ከጫተራ ሰብስበው ያስገባቸው ነው የሚመስለው። ምክንያቱም ምንም ስለ ኢስላም እውቀቱ የላቸውም። ምክንያቱም ሸሪዓ ፍርድ ቤት እዛ ቦታ ላይ የተቀመጡት ሴቶች መፍትሄ ካላገኙ ከባሎቻቸው እነሱ መፍትሄ ሊያደርጉላቸው ነው። አይ ባልሽ እስካልፈታ ኒካ እናወርድም ካሉ ለምንድን ነው የተቀመጡት? የሸሪዓ ፍርድ ቤት ስራ ምንድን ነው ከተባለ ሚስት ሄዳ ከሰሰች አይደል ሸሪዓ ፍርድ ቤት። ከዚያ እነዚህ የሸሪዓ ፍርድ ቤት ቃዲ ባሉን ያስጠራዋል፣ መጥሪያ ይልኩለታል። ያለችው እውነት ነው ወይ ተብሎ ይሄ ነገር ይቀርብለታል። አዎ እውነት ነው ብሎ ከተናገረ በቃ ኒካውን አውርድላት ፍታለት ይሉታል። ነቢያችን ሰለላሁ ዐለይሂ ወሰለም እንዴት እንዳደረጉ በቃ እንደዚህ ነው ያደረጉት። ጠሩት ሰውየውን። እኔ ባሌ እንዲፈታኝ ይፈልጋለሁኝ አለች ሴትዮዋ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ። ባልሽን ጥሪው አላት። ተጠራ። ያለውን ችግር ተናገረ ሴትዮዋ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በል ኒካውን አውርድላት አሉት፣ እዚያው ማለት ነው። ይሄን ነው ማድረግ ያለበት ሸሪዓ ፍርድ ቤት። አልመጣም ካለ ሲያ ሰውዬ የሸሪዓ ፍርድ ቤቱ ቃዲ ጥሪ አቅርቦለት ለባልየው አይ አልገኝም አልመጣም ካለ የዛኔ ኒካሁን የማውረድ ስልጣን አላቸው፣ ተሰጥተዋል። አይ እሱ ካልፈታ በቃ አንቺ ጭራሽ በዘላለም በሱ ኒካህ ስር ትኖሪያታለሽ አንፈታሽም ማለት አይችሉም። ይህ ስህተት ነው፣ ተሳስተዋል።
ይህን እስላማዊ ህግ ባወቁ ኖሮ ይህን ባላደረጉ ነበር በሴት ልጅ ላይ ታቻለ። ስለዚህ ነው ከጫት ተራ ሰብስቦ ነው ያስገባቸው አልኩ። ለዚህ ነው እስላማዊ እውቀቱ ቢኖራቸው ነቢያችን ሰለላሁ ዐለይሂ ወሰለም ፍችን ትፈልጋ የመጣችን ሴት እንዴት እንዳስተናገዱ ያንን ቢያንስ ማወቅ አለበት። ሸሪዓ ፍርድ ቤት ያለ ቃዲ እንዴት አድርጎ የሴቶችን ችግር ሊፈታ እንደሚችል ገብታችኋል። ይህን ይመስላል። እሸማኛውም እሱም ቢካለ ሸሪዓ ፍርድ ቤት በሌላ አካባቢ ሄደሽ ይህን ነገር አስረጃቸው እና ግዴታ ደሴ ብቻ አይደለም ሸሪዓ ፍርድ ቤት በሌላም ሀገራቶች ላይ ዞር ዞር ብለሽ አስረጃቸው፣ ንገራቸው ያለውን ነገር። ከዚያ ባልየውን ጥሪ ያቀርቡለታል። ከቀረበ ሰየው እምቢ ካለ ወዲያው ኒካህን አውርደው የፍች ወረቀት ይሰጡሻል። ከዚያን ጊዜ በኋላ ኒካህ ወርዷል ማለት ነው። ኦኬ። እሱ ደግሞ ያለውና እኔ ያለውበት ቦታም የተለያየ ነው። ጭራሽ አናወራም እኔ እና እሱ እኮ ያለውን ነገር አስረጃቸው እህት። እነዚህም ቢካለሽ ሌላ ሸሪዓ ፍርድ ቤት አስረጃቸው። ኦኬ። ግን ለሱ ተጠያቂነት ምናምን አይሆንበትም? ሐራም ምናምን አይሆንበትም? አለበት እንጂ ባል ሚስቱን ኒካህ እስካለው ድረስ ሚስቱንና የወለዳቸውን ልጆች ለእርሷ የማስተዳደር ግዴታና ኃላፊነት አለበት። ይህን ባለመወጣቱ በእያንዳንዱ ቀን ወንጀል ይጻፍለታል ከአላህ ዘንድ። አስኪኑሁነ ሚን ሐይሱ ሰከንቱም ይላል አላህ። ከምትኖሩበት ያክል አኑሯቸው፣ ከምትበሉት አብሏቸው፣ ከምትጠጡት አጠጧቸው። ሚስቶቻቸውና ልጆቻቸውን ኃላፊነት አለበት እና ይህን ይመስላል። በሌላ ሸሪዓ ፍርድ ቤት ሞከር ነው። እሺ፣ ሌላ ጥያቄ አንዳለኝ፣ አንድ ብቻ። አብራኝ የምትሰራ ልጅ አለች እና ፈጅር አንዳንዴ አዛን ከመውጣቱ በፊት ትሰግዳለች እና ተከራክረን ነው አዛን ሳይወጣ እንዴት ፈጅር ይሰገዳል አይሰገድም ተከራከረን። አዛን ሳይወጣ መስገድ ይቻላል? አዛን ሳይወጣ በፊት መስገድ አይቻልም። ቀድሞ ከሶላት መስገድ አንደኛው የጊዜ መግባት ነው። ድኹል ወቅት ሸርጥ من شروط الصلاة 9 ሶላት መስፈርቶች 9 ናቸው። ከነዚያ መካከል የጊዜው መግባት ነው። አዛን ጊዜው ሳይገባ በፊት ቀድሞ የሰገደ ሰው ሶላቱ ውድቅ ነው። من صلى قبل دخول الوقت متعمدا فصلاته باطلة ጊዜው ሳይገባ በፊት ቀድሞ የሰገደ ሰው ከሆነ ነው ሶላቱ ውድቅ ነው የሚሆነው። አዛን ሴቶች አዛን እንደተባለ ወዲያው መስገድ ይችላሉ። አዛን እንደጨረሰ ኢቃም እስኪደረግ ምናምን መጠበቅ አይጠበቅባቸውም። እሺ፣ ታሪከኛው ክርስቲያን የሆነ ሰው ካለ ሳቢርን አናግሩት፣ ተወያዩት። ባረከላሁ ፊኩም። ሳቢር ወንድም ይቀጥል። እሺ፣ እኔ አረፍልና። እሺ፣ እሺ፣ صابر أنت موجود؟ السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. እሺ ሳቢር ቀጥል። ክርስቲያኖች ካላችሁ ቦታቸው ሳቢርን ተወያዩት። ጎበዝ ልጅ ነው።